ታሪካችን የሚጀምረው ለሀገሩ ሲል በቪየትናም በረሃ ከጠላት ጋር በጀግንነት ተዋድቆ በመጨረሻ ግን በሽልማት ፋንታ አለቆቹ ክደውትና ፖለቲከኞች ተንኮል ሰርተውበት ተስፋ የቆረጠውን ጆን ራምቦን እያስመለከተን ነው። ራምቦ ያንን ሁሉ የጦርነት ትዝታ ጥሎ ሰላምን ፍለጋ ወደ ታይላንድ መጥቶ እንደ ተራ ሰው መኖር ከጀመረ ቆይቷል። ግን ራምቦ ምንም እንኳን ከዓለም አይን ተሰውሮ እየኖረ ቢሆንም አሁንም ቢሆን የድብድብ ሱስ ያለበት ይመስል በታይላንድ የጎዳና ላይ የፍልሚያ ውድድሮች ውስጥ ተፋላሚ ሆኖ እናገኘዋለን። ራምቦ ከፍልሚያው በሚያገኘው ገንዘብ ነበር ኑሮን የሚገፋው። የውድድሩ ስፍራ ደግሞ ገመድ የሌለውና በሰዎች አጥር በተከበበው መድረክ ላይ ተመልካቾቹ እየጮሁና እኔ መደብኩበት ሰው ነው የሚያሸንፈው እያሉ በመወራረድ መድረኩን ሲያናውጡት ይታያል። የራምቦም ተጋጣሚ በበኩሉ ገና ከጅምሩ ዱላውን እንደ እጁ ጣት እያሽከረከረና ከግራ ወደ ቀኝ እያወዛወዘ በከፍተኛ ራስ መተማመን ተሞልቶ ዛሬ አለቀልህ በሚል ስሜት ይመለከተዋል። ፍልሚያውም ተጀመረ። መጀመሪያ ላይ ሁለቱም ድብድቡን ወዲያው ከመጀመር ይልቅ አንዳቸው ሌላኛው ላይ የሚመቱበትን ክፍተት በመፈለግ በዝምታ ይሽከረከራሉ። ራምቦ መጀመሪያ ላይ በጥቂቱ ተገፍቶና ተጋጣሚው በሰነዘረበት ድንገተኛ ምት መሬት ላይ ወድቆ በፊቱ ላይ የህመም ስሜት ይታይበት ነበር። ነገር ግን ራምቦ አንዴ ነሸጥ አርጎት ሙድ ውስጥ ከገባ በኋላ ለተጋጣሚው ፋታ ሳይሰጠው እረፍት የሚነሱ ሁላዎችን እየሰነዘረበትና ምንም የመከላከል እድል ሳይሰጠው እረ በቃኝ እስኪል ድረስ ከወቀጠው በኋላ በመጨረሻም ተጋጣሚውን እጁን እንዲሰጥና እንዲሸነፍ ያደርገዋል። ይህ በእንዲህ እንዳለ በሌላ በኩል ራምቦ ደህና ተገላገልኳቸው ያላቸው በታይላንድ የሚገኙ የአሜሪካ ኤምባሲ ኃላፊዎች የራምቦን ፎቶ ይዘው በከተማዋ ሁሉ እየዞሩና በየጉራንጉሩ እየገቡ ይህን ሰው ታውቁታላችሁ እያሉ ራምቦን መፈለግ ጀምረዋል። እነዚህ ሰዎች ራምቦን የሚፈልጉት ናፍቋቸው ሰላም ሊሉት ሳይሆን ያው እንደፈረደበት ሀገርህ ትፈልጋለች ብለው ወታደራዊ ግዳጅ ሊሰጡት ነበር። ራምቦ ግን የእሱ ፎቶ በመላው ከተማዋ መበተኑን ሳያውቅ ከውድድሩ አሸንፎት ካገኘው ገንዘብ ጥቂቱን ለሚረዳቸው መነኮሳት ሰጥቶ በጀልባ ይጓዝና ይኖርበት ወደ ነበረው የመነኩሴዎቹ ገዳም ይመለሳል። የሚፈልጉት የነበሩት ሰዎችም በቦታው ሲደርሱ ለጥቂት እንዳመለጣቸው ይነገራቸዋል። ራምቦ በበኩሉ ወደ ገዳሙ ከደረሰ በኋላ ገዳሙ ገና በግንባታ ላይ ያለ ስለነበር አቅሙ የሚችለውን ለማበርከት በጉልበት ስራ ተጠምዶ እያለ የሚፈልጉት ሰዎች ያለበትን አፈላልጎ አግኝተውት ድሮ ወታደር ቤት በነበረበት ጊዜ አለቃው የነበረው ኮሎኔል ትራውንትማን ቦብ ከሚባለው ረዳቱ ጋር ሆኖ ሊያገኘው ይመጣል። ቦብ ጥቂት ሰላምታ ከሰጠው በኋላ ቀጥታ ወደ ገደለው ነበር የገባው። እናም በአፍጋኒስታን ሀገር እየደረሰ ያለውን ሰብአዊ ቀውስና በጦርነት የሚማቀቁ ህጻናትን ለማትረፍ ባለው ተልእኮ ላይ እንዲሳተፍ ነገረው። ልቡ እንዲራራለትም አስቦ የምስኪን ህጻናትን ፎቶግራፍ በማሳየት ራምቦ በዚህ አደገኛ ተልእኮ ላይ እንዲሳተፍ ይጠይቀዋል። ራምቦ ግን መልሱ ይቅርታ አለቃ፣ የኔ የምለው ጦርነት አብቅቷል ብሎ የቀረበለትን ጥሪ ወዲያውኑ ውድቅ አድርጎት ጥሎት ይሄዳል። ኮሎኔል ትራውንትማንም በበኩሉ ራምቦ በጦር ሜዳ ያለውን ብቃትና ማንነቱን አስታውሶ ራምቦ ላንተ እኮ ምንም የሚያቅተ ነገር የለም ብሎ ሊያነሳሳው ቢሞክርም ራምቦ ግን ከእንግዲህ በኋላ እንደ ግድያ ማሽን መታየት ስለሰለቸው ጥሏቸው ይሄዳል። ትራውንትማን ግን አጉል ዳዊት ድሪምስ ነው አጉል አነቃቂ ልጮት እያለ ነው። ይሁን እንጂ ተልእኮ ግዴታ መከናወን ስለነበረበት አሸባሪዎቹን ለማጥቃት እነ ትራውንትማን ያለ ራምቦ ዘመቻቸውን ጀመሩ። ግን ገና በመጀመሪያው ቀን የጠላት ሄሊኮፕተር ከየት መጣ ሳይባል ደርሶ እሳት ያዘንብባቸውና የቡድኑ አባላት በሙሉ ሲገደሉ ኮሎኔል ትራውንትማን ግን ተማርኮ በጠላት እጅ ይወድቃል። ከዚህ በኋላ በማግስቱ ቦብ ይህንን መርዶ ይዞ ወደ ራምቦ ይመጣል። ራምቦ ግን ገና እንዳየው ምንም ነገር ማውራት ባይፈልግም ነገር ግን እንደ አባቱ የሚቆጥረው ትራውንትማን በጠላቶች እጅ መውደቁን ሲሰማ አላስችልህ ብሎት ለቀድሞ አዛዡ ሲል ራምቦ ወደ ጦርነቱን ለመግባት ይወስናል። ግን በመሃል ቦብ ራምቦን ይህን ተልእኮ መንግስት ሳያውቀው የሚከናወን በመሆኑ ቢያዝ ወይም አንዳች ነገር ቢሆን ለህይወቱ ኃላፊነት የማይወስድለት አካል እንደሌለ ነግሮ ያስጠነቅቀዋል። ራምቦ ግን እንኳን መንግስት ሳያውቅ አውቆም ራሱ ከመካድ ውጪ ምንም ያደረገለት ነገር ስለሌለና እንዲህ ያሉ አደገኛና ሚስጥራዊ ስራዎች አዲስ ስላልሆኑበት ሳይዘገይ ትጥቁን አንግቦ አለቃውን ከጠላት መንጋጋ ለማላቀቅ ወደ አፍጋኒስታን በረሃ ጉዞውን ይጀምራል። በመጨረሻም መዳረሻው ወደ ሆነችው አፍጋኒስታን ደረሰ። ራምቦ የሚሄድባቸው እያንዳንዱ መንገዶች በታጣቂዎች የተሞሉ ነበሩ። እዚያ እንደደረሰም ተዘጋጅቶ ሲጠብቅ ወደ ነበረውና የጦር መሳሪያ ከሚያቀርብለት ሙሳ ከተባለ ሰው ጋር ይገናኛል። ነገር ግን ራምቦ ኮስተር ያለ ፊቱ የማይፈታና ለጨዋታ የማይመች ሰው ስለሆነ መጀመሪያ ላይ ሊግባቡ አልቻሉም።
ራምቦ የሚፈልገው አንድ ነገር ብቻ ነበር። እሱም ወደ ሙሳ የግል የጦር መሳሪያ ማከማቻ ገብቶ ለተልእኮ የሚሆነውን ዝግጅት መጨረስ። ሙሳ ግን ሲጠባበቅ የነበረው በርከት ያሉ የአሜሪካ ወታደሮችን የነበረ ቢሆንም ነገር ግን ራምቦ ብቻውን መምጣቱን ሲረዳ ይደናገጣል። የአሜሪካ መንግስት ጦር ይልካል የተባለው አንተን ብቻ ነው በማለት አፍጥጦ ይቀራል። ራምቦ ግን ጊዜውን በንግግር ማባከን አልፈለገም። ምንም ረዳት ጦር ምናምን የሚባል ዘፈን የለም፣ እኔ ብቻ ነኝ የመጣሁት ብሎ መለሰለትና ተልእኮውን ብቻውን እንደሚወጣ አረጋገጠለት። ሙሳ ግን በራምቦ ድፍረት ቢገረምም በውስጡ ግን ይህ ምስኪን ሰው ራሱን ሊሰዋ እየተዘጋጀ ነው ብሎ አዘነለት። ራምቦ ሙሳ ምንም እንኳን እንደተገረመ ቢያውቅበትም በንግግሩ ግን ውስጡን የመደናገጥ ስሜት እንደተፈጠረበት አውቆበታል። ታዲያ በዚህ መሃል የሙሳ ረዳት የሆነው ሰው ነገር ግን ለጠላቶች የሚሰልል በድብቅ ንግግራቸውን ይሰማ ነበር። ይህም ወደፊት ራምቦ ለሚመጣበት ትልቅ አደጋ ፍንጭ ይሰጠናል። በሌላ በኩል ደግሞ የሩሲያ ጦር መሪ የሆነው ኮሎኔል ዛሰን የተባለ ወታደር የተማረከውን አሜሪካዊ መኮንን ኮሎኔል ትራውንትማንን ለመጎብኘት ይመጣል። ዛሰን አንድን አሜሪካዊ አዛዥ በአፍጋኒስታን መሬት ላይ በመማረኩ ትልቅ ኩራት እየተሰማው ነበር። ለዚህም ድሉ መሳካት መጠጥ እያነሳ መፎከር ጀምሯል። ከዚያም ትራውንትማንን ልክ እንደ ወዳጅ መስሎ ስለ ሰራዊታቸው ጥቂት ሚስጥሮችን ብቻ ብትነግረኝ በቀላሉ ነው መፈታ እያለ እንደ ልጅ እያባበለ ሚስጥር ሊያውጣጣው ቢሞክርም ትራውንትማን ግን ምንም ብታረጉ ምንም አታመጡም በማለት ያፌዝበታል። በዚህ ጊዜ የዛሰን ፈገግታ ጠፋ። ወደ ትራውንትማንም ጠጋ ብሎ የሰው ልጅ አይቶት የሚያውቀውን ሲውል በምድር ላይ ያሳያለሁ ብሎ ይዘትበታል። ዛሰን አሜሪካኖቹ ያለ ምክንያት ወደዚህ ቦታ እንዳልመጡ እርግጠኛ ሆኗል። ስማ፣ ይህን ጦርነት የጀመራችሁት እናንተው ናችሁ፣ ለዚህም ዋጋውን ትከፍላላችሁ። የት ናቸው ልተኩሱ ያዘጋጃችኋቸው ሚሳኤሎች እያለ ይጮህበት ጀመር። የአሜሪካ አደገኛ ሚሳኤሎች ወደ አፍጋኒስታን መግባታቸውን ለማረጋገጥ ትራውንትማንን ቢጠይቀውም አልነግር ስላለው እጆቹን በገመድ አስሮ እንዲሰቅሉት ያዛል። ነገር ግን ትራውንትማን በስቃይ ውስጥ እንኳን ሆኖ በጥላቱ ላይ ከማሾፍ ወደ ኋላ አላለም ነበር። ዛሰን በንዴትም የሳምን ፊት በጥፊ ያጮለና የጠመንጃውን አፈሙዝ በአገጩ ስር ደገነው። በዚህ መሃል ያ የሙሳ ረዳት የነበረው ሰላይ በድብቅ ከሩሲያ መኮንኖች ጋር ሲነጋገር እንመለከታለን። ትራውንትማን ምንም እንኳን የሚያወሩት ቋንቋቸው ባይገባውም ነገር ግን አንድ የሚያውቀውን ስም ደጋግሞ ሲጠሩ ይሰማቸዋል። ሩሲያዎቹ ራምቦ የተባለ ወታደር አለቃውን ለማዳን ወደ እነርሱ እየመጣ መሆኑን ነበር የሚያወሩት። ሙሳና ራምቦ በበኩላቸው ያንን አስከፊ አፍጋኒስታን በረሃ በፈረስ አቋርጠው ሀገራቸውን ከወራሪ ለማስለቀቅ ሲዋጉ ወደ ነበሩ ታጣቂዎች መንደር ይደርሳሉ። እዚያም በጦርነቱ የቆሰሉ ሰዎችና ሕፃናት በችግር ውስጥ ሆነው ይታከሙበት ወደ ነበረው ሆስፒታላቸው ያመራሉ። ሆስፒታል ግን ያስጠላል ብራዘር። ምንም እንኳን ራምቦ ብቻውን መዋጋት የሚችል የጦርነት ማሽን ቢሆንም አፍጋኒስታን ለእሱ አዲስና እንግዳ የሆነችበት ምድር በመሆኗ ኮሎኔል ትራውንትማን የታሰረበትን ትክክለኛ ቦታ ለማወቅ የጠላትን እንቅስቃሴ ለመሰለልና ወደዚያ ምሽግ የሚያደርሰውን አስተማማኝ መንገድ የትኛው እንደሆነ ለመረዳት የአካባቢውን ታጋሾች እርዳታ ፈልገው ስለነበር ነው ሙሳ ራምቦን ወደ እነዚህ ሰዎች ሰፈር ያመጣው። እነዚህ ታጋዮች ደግሞ የሶቪየት ጦር ከሀገራቸው እንዲወጣ የሚዋጉ ስለነበሩ ለራምቦ የተሻለ መረጃ መስጠት ጀምረዋል። ግን እነዚህ ታጋዮች ምድራቸውን ከወረረውና ንጹሃን ዜጎቻቸውን ያለ ርህራሄ ከሚጨፈጭፍባቸው የሶቪየት ጦር ነፃ መውጣት ቢፈልጉም ነገር ግን ከዚህ ቀደም የደረሰባቸው እልቂትና ጭፍጨፋ ስላስደነገጣቸው ራምቦ ያቀረበው የጠላትን ካምፕ የማስለቀቅ ሐሳብ በጠላት ወታደሮች ላይ ይበልጥ ንዴት ቀስቅሶ የበለጠ እልቂት እንዳያመጣባቸው ሰግቷል። እናም ለራምቦ ምንም እንኳን ጠላታቸው እንዲጠፋ ብንፈልግም እነሱን የሚፎካከር በቂ መሳሪያ ስለሌለን ይህን ለማድረግ አንችልም ይሉታል። ዩሪ የተባለውና ከሀገሩ ሶቪየት ጦር የከዳው ወታደርም ተመሳሳይ ጥያቄ ያነሳል። የመንደሩ ሽማግሌዎችን በበኩላቸው አርፎ የተቀመጡትን ወታደሮች ነካክታችሁ እንዳታስፈጁን ባካችሁ፣ በቂ እርዳታ እስኪመጣልን ድረስ ትንሽ እንጠብቅ ብለው ይለምናሉ። ራምቦ ግን እኔ መጣሁት ለግል ተልእኮዬ ጓደኛዬን ለማዳን ነው እንጂ እናንተን ከሶቪየት ጋር አጣልቼ ወደ ጦርነት ለመማገድ አይደለም፣ እናም አትጨነቁ፣ ብቻዬን ሄጄ ስራዬን እሰራለሁ ይላቸዋል። እነርሱ ግን ያንን ትልቅ የሶቪየቶች ምሽግ ስለሚያውቁት
ብቻህን ከሄድክ እኮ ትገደላለህ። ይህ የሞት ምኞት ነው እንጂ ጓደኛህን የማዳን እቅድ አይደለም። አንተ ጦርነት አላመጣባችሁም ብትልም እነርሱ ግን ታጋዮቹ ናቸው የረዱት በሚል ሰበብ መጥተው ይጨርሱናል። ከዚህ በፊት 6000 የሚሆኑ የመንደራችንን ነዋሪዎች በአንድ ጥቃት ብቻ ጨርሰውብናል ብለው በማስታወስ የደረሰባቸውን ሰቆቃ አሁንም ከአይምሯቸው እንዳልጠፋ ይነግሩታል። በዚህም ሳይግባቡ ይቀሩና ስብሰባቸው ይበተናል። ራምቦም አካባቢውን ለመቃኘት በመንደር ውስጥ ለብቻው እየተዘዋወረ ሳለ አንድ ሕፃን ልጅ ወደ እርሱ ቀርቦ ሰላም፣ እኔ ሐሚድ እባላለሁ፣ ወታደር ነኝ ብሎ በኩራት ራሱን እያስተዋወቀ የተለያዩ ጥያቄዎችን እያከታተለ ይጠይቀው ጀመር። ራምቦ ከልጁ ጋር እየተጫወተ ባለበት ሰዓት ተዋጊ ወደ መሆን የተቀየሩት የአካባቢው ነዋሪዎች በፈረስ ላይ ሆነው አንድ ባህላዊ ጨዋታ ሲጫወት ይመለከታል። አንደኛው ተጫዋችም ራምቦ ተገርሞ እየተመለከታቸው መሆኑን ሲረዳ አብሯቸው መጫወት እንደሚችል በምልክት ይጋብዘዋል። ራምቦም ግብዣውን ተቀብሎ የጨዋታውን ሕግ ከተረዳ በኋላ ፈረስ ላይ ተፈናጦ ጨዋታውን ይጀምራል። ጨዋታው ልክ እንደ እግር ኳስ ግብ ማስቆጠር ሆኖ ነገር ግን በፈረስ ላይ ሆኖ የታረደ በግ ይዘው አንዱ ለሌላኛው የቡድን ጓደኛው እያቀበለ ክብ ጎል ውስጥ ለመክተት የሚደረግ ብርቱ ትንቅንቅ ነበር። ራምቦ ጨዋታው የሌለ ተመችቶት ሙድ ውስጥ ገብቶ እየተጫወተና ብቃቱን እያሳየ ባለበት ሰዓት ግን ድንገት ከየት መጣ ሳይባል የሄሊኮፕተር ድምፅ ከሰማይ ላይ ሰንጥቆ መጣና የሚሳኤል ተኩስ መሬቱን ያናውጠው ጀመር። እነዚህ አረመኔ ወታደሮች የራምቦን አለቃ ትራውንትማንን ሲያሰቃየው በነበረው ኮሎኔል ዛሶን እየተመሩ መንደሩን በቦምብ እያጋዩ ያደበላልቁት ጀመር። ቤቶቹ ልክ እንደ ፕላስቲክ ፌስታል መቅለጥ ጀመሩ። ምንም የማያውቁ ሕፃናትና ሴቶችም የጥቃቱ ሰለባ ይሆናሉ። ራምቦ ይህን ግፍ ሲመለከት ዝም ብሎ ሊያያቸው አልቻለምና በተኩሱ መሃል እየሮጠ የመንደሩ ተዋጊዎች ራሳቸውን ለመከላከል ብለው ወዳዘጋጁት ትልቅ መትረየስ አመራና መትረየሱን አቀባብሎ ያንን አውዳሚ ሄሊኮፕተር በተኩስ ይቆላው ጀመር። ሄሊኮፕተሩም ወዲያው በእሳት ተያይዞ አየር ላይ በትንትኑ ይወጣል። ይህም በዚያ እሳት መሃል የሚገቡበት ለጠፋቸው ሰዎች ትንሽ ተስፋ ይሰጣቸዋል። የቀረው ሄሊኮፕተር ውስጥ ያለው ዛሰንም እያነጣጠረ ራምቦ ላይ ቢተኩስም ነገር ግን ሊያገኘው ስላልቻለ ወደ መጣበት ተመልሶ ይሄዳል። ግን በአሳዛኝ ሁኔታ ከዚህ ዘግናኝ ጥቃት በኋላ መንደሩ በጭስና በደም ተሸፍኖ ጸጥ ይላል። ራምቦ በንዴት ጥርሱን ነክሶ አካባቢውን ሲመለከት በሕይወት የተረፈ መሱድ የተባለ ተዋጊ ወደ እርሱ መጥቶ ስማኝ ራምቦ፣ ይህ ጦርነት አንተ እንደምታስበው ቀላል አይደለም። አሁን ከዚህ ቦታ ብንወጣና ሌላ ስልት ብንቀይር ይሻላል ብሎ ይመክረዋል። ራምቦ ግን ቆርጧል። ይህ ጦርነት አሁን የሱም ጦርነት ሆኗል። ከዚህ በኋላ በሕይወት የተረፈው ተዋጊ መሱድ ሌሎቹን ንጹሃን ወደ ሰላማዊ ቦታ ሲወስድና ራምቦ ለበቀል ሲዘጋጅ ሐሚድ የተባለ አንድ ሕፃን ልጅ ይመጣና ራምቦን እነዚህ ጨካኝ ወታደሮች ቤተሰቦችን ገደሉብኝ፣ ስለዚህ አብሬውኝ መዋጋት እፈልጋለሁ ብሎ ራምቦን ይለምነዋል። ራምቦ ግን ይህ ያንተ ጦርነት አይደለም፣ በዛ ላይ አንተ ትንሽ ልጅ ነህ ብሎ ወደ ኋላ እንዲመለስ ይነግረውና አለቃው ወደ ታሰረበት ካምፕ ለመሄድ ይነሳል። በዚህ ጊዜ ወደዚህ ቦታ ይዞት የመጣው ሙሳ ራምቦን ያለን መተኪያ የሌለው ሕይወትን አደጋ ላይ ጥለ ወደዚህ ሁሉ እሳት የምትገባው ለአንድ ሰው ለአለቃህ ብቻ ብለህ ነው ብሎ ይጠይቀዋል። ራምቦን በበኩሉ እኔ በጠላት ተይዤ ቢሆን ኖሮ እሱም ለኔ ተመሳሳይ ነገር ነበር የሚያደርገው በማለት ኮሎኔል ትራውንትማን የልብ ወዳጁ መሆኑን ይነግረዋል። ከዚያም በዚያው ሌሊት ራምቦና ሙሳ ወደ ጥላት ካምፕ በሚስጥር መግባት ይጀምራሉ። መሬት ለመሬት እየተሳቡ የተቀበሩ ፈንጂዎችንና የማይታዩ ወጥመዶችን በጥንቃቄ ያልፋሉ። ግን በዚህ መሃል ሕፃኑ ሐሚድ በድብቅ ተከትሏቸው መጥቶ ነበር። ራምቦ ተመለስ ብሎ ቢቆጣውም ሕፃኑ ግን መንገዱን ከማንም በላይ ያውቀዋለሁ ብሎ እምቢ ይለዋል። ራምቦም የልጁን ወኔ ሲመለከት እንደማይመለስለት ስለተረዳ ይተወውና በድብቅ ወደ ጠላት ካምፕ መግባታቸውን ይቀጥላሉ። አጥሩን ቆርጠው ወደ ውስጥ ሲዘልቁም የወታደሮቹ ፓውዛ መብራቶች እያንዳንዱን ቦታ በጥንቃቄ እየቃኙ ነበር። በተመሳሳይ ሰዓትም ወታደሮቹ በካምፑ ውስጥ ያሉ ምርኮኞችን በኤሌክትሪክ ወንበር ላይ አስቀምጠው ሲያሰቃዩቸው የስቃይ ድምጻቸው ያስተጋባ ነበር። እነ ራምቦ ግን በጸጥታ ወደ ውስጥ ዘልቀው ካምፑን በደቂቃ የሚያጋዩ ቦምቦችን በተለያዩ ወሳኝ ቦታዎች ላይ እያጠመዱ ነበር። ግን በመሃል ጥበቃ በማድረግ ላይ የነበረው ወታደር የሆነ እንቅስቃሴ አይቶ አካባቢውን በብርሃን የሚሞላ ርችት ይተኩስና ካምፑ በብርሃን ሲደምቅ እነ ራምቦ ለጥቂት ሊያዙ ነበር። ግን እንደ ዕድል ሆኖ ራምቦና ጓደኞቹ ሳይታዩ ሾልኮ ያልፋሉ። ነገር ግን ወታደሮቹ በጣም ስለተጠራጠሩ አነፍናፊ ውሾችን ይዘው ፍለጋ ይጀምራሉ።
በካምፕ ውስጥ የነበረው የታጋቾች አሰቃቂ ጩኸት አይቋረጥም። ሴቶችና ሕፃናትን ጨምሮ በርካታ እስረኞች ወደ ማሰቃያ ክፍሎች እየተጎተቱ ይገባሉ። በዚያው ቅጽበት ግን የታጠቁ መኪኖች ወደ ግቢው መግባት ሲጀምሩ ራምቦ በአንዱ ታንክ ስር ተንጠልጥሎ ታንኩን እንደ ከለላ በመጠቀም ወደ ዋናው ሕንጻ ይገባል። በሌላ በኩል ትንሹ ሐሚድ አብሮት እንዳይመጣ ቢነገረውም ሕፃኑ ግን ቤተሰቦች አልቋል፣ ከዚህ በኋላ ምን ቀረኝ በሚል ወኔ ተሞልቶ አብሮት ወደ እስረኞቹ ክፍል ይገባል። ጓደኛቸው ሙሳ ደግሞ በህንጻው ዙሪያ ፈንጂዎችን በማጥመድ ላይ ተጠምዷል። ራምቦን በበኩሉ የሚመጡበትን ወታደሮች በሙሉ ድምጽ ሳያሰማ እየረሸነ ወደ ውስጥ ሲዘልቅ በጠባብ ክፍል ውስጥ ታስረው የነበሩ ሁለት ሴቶች አለቃው ትራውንትማን ያለበትን ክፍል ይጠቁሙታል። በመጨረሻም ራምቦ የታገተውን ኮሎኔሉን ያገኘዋል። ትራውንትማን ምንም እንኳን በራምቦ መምጣት ቢገረምም ነገር ግን ወታደሮቹ ሲያወሩ ሰምቶ ስለነበር ብዙ አልደነቀውም። ራምቦም ልክ የበሩን ቁልፍ ሊሰብር ሲል ሕፃኑ ሐሚድ በድንገት እየመጡባቸው እንደሆነ ይነግረዋል። በዚያች ቅጽበትም አንድ ወታደር እየተቅለበለበ መጣና የራምቦ ጩቤ ሰለባ ይሆናል። ግን እንደ አጋጣሚ ሆኖ ወታደሩ ከመውደቁ በፊት ጣቱ የራሱን ጠመንጃ ነክቶ ሲተኩስ የጥይቱ ድምፅ በመላው የእስር ቤቱ ክፍል ውስጥ ያስተጋባል። በዚህ ጊዜ ወታደሮቹ እንደ ጉንዳን ፈሰው ይመጡና ድብልቅልቅ ያለ ተኩስ ይከፍትባቸዋል። ትራውንትማንም ራምቦን እዚህ መቆየት ራስን ማጥፋት ስለሆነ እባክህን ሕፃኑን ይዘህ በቶሎ አምልጥ ብሎ ይለምነዋል። ራምቦ ግን ሐሚድን እየከለለ የሚመጡበትን ወታደሮች በሙሉ እንደ ሾላ ፍሬ እያረገፈ መከላከሉን ሲቀጥል ሙሳ ያጠምዳቸው ፈንጆች ደግሞ ተራ በተራ እየፈነዱ እስር ቤቱን ማውደም ጀምረዋል። በዚህ ያልታሰበ ጥቃትም ወታደሮቹ የሌለ ድንብርብራቸው ይወጣል። ምክንያቱም በገዛ ካምፓችን እንደዚህ እንጠቃለን ብለው አስበውትም አልመውትም ስለማያውቁ ነበር። በዚህ መሃል ግን አንድ የሮኬት ቦምብ ወደ ራምቦ ይተኮስበታል። ራምቦ ግን ሁሌም ንቁ ስለነበር ከቦምቡ ዘሎ በማምለጥ ራሱን ቢያተርፍም ነገር ግን አንድ እንጨት ሆድ ውስጥ በሰቅጣጭ ሁኔታ ይቀረቀርበታል። ራምቦ ግን ህመሙን ሳይበግረው እንደምንም እንጨቱን ሰብሮ በመጣል ተኩሱን ቀጥሏል። በዚያ ላይ ደግሞ ሐሚድ እግሩ ላይ ተመቶ መራመድ ስላቃተው የራሱ ህመም ሳያንስ ሐሚድን በትከሻው ተሸክሞ በአንዱ እጁ ደግሞ እየተኮሰ ማምለጫ መንገድ ይፈልጋል። ነገር ግን በመጨረሻ ጓደኛቸው ሙሳ ማምለጫ ቀዳዳ አግኝቶ እየጠበቃቸው ስለነበር ወደዚያው በፍጥነት ያመራና ተራ በተራ እየተጠባበቁ በመሬት ውስጥ ወዳለው የቆሻሻ ማስወገጃ ቱቦ ውስጥ ይገባሉ። ነገር ግን አሁንም ቢሆን ወታደሮቹ ሳይፋቷቸው ከስር ከስር እየተከታተሉ ፋታ ያሳጧቸዋል። ራምቦን በበኩሉ ጠላቶቹ እንዳይከተሏቸው መተላለፊያውን በፈንጂ አጋይቶ ይደፍነውና መንገድ ዘግቶባቸው ሽሽታቸውን ይቀጥላሉ። ነገር ግን በመጨረሻ መውጫው ጋር ሲደርሱ ከፊት ለፊታቸው በጠንካራ ብረት የተዘጋ በር ያገኛሉ። ራምቦም ለመክፈት ቢታገልም ብረቱ ግን ወፍራም ስለነበር አልቻለም። ግን ደግሞ በህይወት ለመትረፍ ያላቸው ብቸኛ ማምለጫ ይህ በር ስለነበር ከስንትና ስንት ሙከራ በኋላ በመጨረሻም ብረቱን ነቅሎ ጥሎ ከቱቦው ውስጥ መውጣት ይችላሉ። ከውጪ ደግሞ የሙሳ ጓደኞች ፈረሶችን ይዘው እስኪወጡ ድረስ እየጠበቋቸው ነበር። ግን አሳዛኝ እድል ሆኖ በጥበቃ ማማ ላይ ሆኖ የተመለከቷቸው ወታደሮች ተኩስ ከፍተው አንዱን ፈረሰኛ ጠብሶ ይጥሉታል። ራምቦም ወዲያውኑ አንድ አርፒጂ የተባለ ተተኳሽ አንስቶ አነጣጥሮ በመተኮስ የጥበቃ ማማውንና የወታደሮቹን መኪና አመድ ያደርገዋል። ወደ ወታደሮቹ መሪ ዛሴን ስንመለስ ደግሞ ዛሰን በተከፈተበት ጥቃት በንዴት እየተንገበገበ ወደ ግቢው ሲመጣ አብዛኞቹ እስረኞች ጠፍተውና እስር ቤቱ ተመሰቃቅሎ ነበር የጠበቀው። በዚህ ጊዜ የሚይዝ የሚጨብጠውን አጥቶ እንደ እብድ ያደርገው ጀመር። ወደ ራምቦ ስንመለስ ደግሞ የዛሰን ወታደሮች በማይደርሱበት አንድ አካባቢ ይጠለሉና በጥይት ለተጎዳው ሐሚድ የመጀመሪያ ደረጃ እርዳታ ያደርጉለታል። ራምቦ ግን የጀመረውን ለመጨረስና ትራውንትማንን አስፈትቶት ለመውጣት ወደ ጦርነቱ ለመመለስ እየተዘጋጀ ነበር። ሙሳ ግን ፈርቶለት እባክህን ራምቦ አትሄድ፣ እንዲህ አይነት ጦርነት ብቻን የሚደረግ አይደለም። አንዳንድ ጦርነቶች ማሸነፊያ መንገድ ከሌላቸው ሳይጠናቀቁ ቢቀሩ ይሻላል እያለ ሊያሳምነው ቢሞክርም ለራምቦ ግን ወደ ኋላ መመለስ የሚባል ነገር በታሪኩ አድርጎት አያውቅም። ይህን ንግግራቸውን እየሰማ የነበረው ሐሚድም ምንም እንኳን ክፉኛ የቆሰለ ቢሆንም ራምቦን የምትመለስ ከሆነ አብሬ እሄዳለሁ ይለዋል። ራምቦ ግን ለእግር መመታት ራሱ ተጠያቂው እኔ ነኝ ብሎ ለሙሳ ያስረክበዋል። ከመለያየታቸው በፊት ግን ሕፃኑ ራምቦን በጣም ወዶት ስለነበር እንደገና እንደምንገናኝ ተስፋ አድርጋለሁ፣ እናፍቃለሁ ራምቦ እያለ ሲሰናበተው ራምቦም አንጀቱ ተላውሶ በዝምታ ራሱን ነቅንቆ ያንን ሁልጊዜ ምንድነው እያለ የሚጠይቀውን የአንገት ሐብሉን አውልቆ እንደ ማስታወሻ ይሰጠዋል። ከዚያም ተሰናብቷቸው እነሱ እንደሄዱ ራምቦ ወደ ተልእኮ ይመለሳል።
ያ የተሰበረና ሹል እንጨት ጎኑ ላይ እንደተሰካ ነው። ከዚያም እንጨቱን ነቅሎ ጥለውና የጥይት ባሩድ ቁስሉ ላይ ነስንሶ ምንም ሳያቅማማ ክብሪት ሲጭርበት ቁስሉ እንደሚጠበስ ስጋ ድምጽ ያወጣ ጀመር። ራምቦም ህመሙን በዝምታ ከመዋጥ ውጪ አማራጭ አልነበረውም። በዚህ መልኩ ቁስሉን ካከመ በኋላ በነጋታው ጠዋት የዛሰን ወታደሮች ራምቦ ወዳለበት አካባቢ መጥተው ዋሻዎቹን ማሰስ ይጀምራሉ። ዛሰንም በሄሊኮፕተር ውስጥ ሆኖ አካባቢውን ከላይ ሆኖ ይቃኛል። ነገር ግን ምንም ፍንጭ አላገኙም። በዚህ መሃል ግን የሚፈልጉት ራምቦ ተራራውን እየተንጠላጠለ እየወጣ ነበር። ምንም እንኳን ቢቆስልም እሱ ግን አልተበገረም። በመጨረሻም ተራራው ጫፍ ላይ ደርሶ አንድ በጥበቃ ላይ የነበረ መትረየስ ተኳሽ ወታደር ሲያጋጥመው በዝምታ አጋርሞ ይጥለውና ባገኘው ጠባብ ቀዳዳ ወደ ካምፕ ውስጥ ይሰርጋል። በውስጥ ደግሞ ኮሎኔል ትራውንትማን እጆቹ ታስረው እንደሚሸለት በግ ተንጠልጥሏል። በፊቱ ደግሞ በሰዎች ስቃይ የሚደሰተው ኩሮቭ የተባለ የዛሰን ወታደር ቆሞ አንድ ሰዓት የሚተፋ መሳሪያ እያቀባበለ ትራውንትማንን የምታውቀው መረጃ አልናገር ብላል። በል እንግዲህ ሰውየው ይህች ምድር ተሰናበታት፣ እንደ ዶሮ አርስቶ ላረገ ነው ብሎ እያፌዘበት በያዘው መሳሪያ ሊያነደው ሲል፣ ነገር ግን ራምቦ ከየት መጣ ሳይባል ከጣሪያው ላይ ዘሎ ይወርድና ወታደሩን በአንድ ቅጽበት ይገላግለዋል። ያ የሙሳ ተባባሪ የነበረው ሰላዩ ሰውም ራምቦን ሲያየው የሚገባበት ይጠፋውና እግሬ አውጪኝ ብሎ ጥሎ ሲፈረጥጥ፣ ራምቦ ግን የማይረባ ሰው ለማሳደድ ጊዜ አልነበረውም። ወዲያውኑም አለቃውን ከታሰረበት ፈቶ አብረው በመሆን የሚመጡባቸውን ወታደሮች ድባቅ መምታት ይጀምራሉ። ከዚያም በፍጥነት በእስር ቤት ውስጥ ሲሰቃዩ የነበሩትን እስረኞች በሙሉ አውጥተው በራሱ የዛሰን ሄሊኮፕተር ጭነው መሸሽ ይጀምራሉ። በዚህ ጊዜ ዛሰን ራምቦን ለመፈለግ ከሄደበት ተመልሶ ወደ እስር ቤቱ ሲደርስ ባልጠበቀው ሁኔታ ራምቦ እስር ቤቱን ክፍት አድርጎና እስረኞቹን እያስመለጠ ነበር የጠበቀው። ዛሰን ከሄሊኮፕተሩ ወርዶ ወደ ህንጻው ሲገባ በድጋሚ ያየውን ነገር ለማመን ከበደው። እነ ራምቦ በበኩላቸው ምርኮኞቹን በሄሊኮፕተር ጭነው ለማምለጥ ሲዘጋጁ፣ ትራውንትማን ግን ራምቦ ሲዋጋ እንጂ ሄሊኮፕተር ሲያበራ አይቶ ስለማያውቅ ተገርሞ እኔም ይህን ነገር ማብረት ትችላለህ እንዴ ሲለው፣ ራምቦ እችላለሁም አልችልምም ብሎ የሚያመነታበት ጊዜ ስላልነበረው እንዲያው በደመነፍስ ሄሊኮፕተሩን ማስነሳት ይጀምራል። የወታደሮቹ መሪ ዛሰን ደግሞ ባዶ የነበረ እስር ቤቱን አይቶ ሲወጣ የራሱ ሄሊኮፕተር ሲበር ይመለከታል። ይሄ ሰውዬ ግን እንዳይነቅል ብቻ ምንም አልሆነለ ብሎታል። ግን ከዚህ በኋላ በጭካኔ ወታደሮቹ ያለማቋረጥ ወደ እነ ራምቦ እንዲተኩሱ ሲያዝ ግቢው በሙሉ በተኩስ መጋየት ጀመረ። በዚህ ጊዜ የነራምቦ ሄሊኮፕተር ላይ የነበረ አንዱ እስረኛ ይመታና ሄሊኮፕተሩ ሊወድቅ ሲል እንደምንም የሄሊኮፕተሩን እግር ይዞ ይንጠለጠላል። ተኩሱ ከሁለቱም በኩል እንደ በረዶ መዝነቡን ቀጥሏል። ግን በመጨረሻ እስረኛው የተንጠለጠለበት እጁ ዝሎ ይወድቃል። ራምቦን በበኩሉ ወደ ኋላ እየተኮሰ የጠላትን መኪናዎች አጋይቶ ከአካባቢው ለመራቅ ቢችልም ግን አሁንም ሙሉ በሙሉ አላመለጡም። ምክንያቱም የሄሊኮፕተሩ ሞተር ተመቶ ስለነበር ቁልቁል መምዘግዘግ ይጀምራል። ግን እንደምንም በግድ ሜዳማ ቦታ ላይ ቢያሳርፉትም ልክ መሬት እንደነኩ ሄሊኮፕተሩ በሳት ተይዞ ይጋያል። ሁሉም ግን በጊዜ ወጥተው ስለነበር ተርፈዋል። ራምቦም የቀረውን ቡድን ሊመራ ቢሞክርም ምርኮኞቹ ግን እዚህ ስላደረስከን እናመሰግናለን፣ ከዚህ በኋላ ግን መንገዱን እናውቀዋለን ብለው ራሳቸውን ችለው ስለሄዱ ራምቦና ትራውንትማን ብቻቸውን ይቀራሉ። እናም ተያይዘው ወደ አንድ አቅጣጫ ያመራሉ። በሌላ በኩል የወታደሮቹ ኃላፊ ዛሰን ደግሞ በንዴት ጦፏል። ወታደሮቹንም ሰማዩን በሄሊኮፕተር እንዲያጥለቀልቁ ታዘዘ። አሁን ጨርሶ ትዕግስት አልነበረውም። የደረሰበትን ውርደት ለማካካስ ማንኛውንም ነገር ለማድረግ ዝግጁ ነው። ትራውንትማን ራምቦ መቅሰሉን አይቶ ቢጨነቅም ራምቦ ግን አትጨነቅ፣ የሰለጠንኩት እኮ ባንተ እጅ ነው ብሎ ጭራሽ ራሱን ያበረታተዋል። ጥቂት ከተጓዙ በኋላም ትራውንትማን ወደ አንድ ዋሻ የሚያስገባ ጠባብ ቀዳዳ ያገኝና ወዴት እንደሚወስድ እንኳን ሳያውቅ ከወታደሮቹ ጥቃት ለማምለጥ ሲል በገመድ ወደ ውስጥ ይወርዳል። ትራውንትማን ወደ ታች ሲወርድ ግን ራምቦ ቀስቱን አዘጋጅቶ አናቱ ላይ ፈንጂ አጥምዶበት ሲከታተላቸው የነበረውን አንደኛው ሄሊኮፕተር ላይ አነጣጥሮ ይለቅበታል። በዚህ ጊዜ ሰማዩ በሄሊኮፕተሩ ፍንዳታ በእሳት ይደምቃል። ከዚያም ራምቦ ወዲያውኑ ወደ ጉድጓዱ ውስጥ ዘሎ ቢገባም ነገር ግን ወደ ጉድጓዱ ሲዘል የተመለከተው ዛሰን አነጣጥሮ ትልቅ ቦምብ ይጥልባቸዋል። ቦምቡ ሲፈነዳ የሚፈጠረው አስፈሪ ፍንዳታ እና እሳት ወደ ውስጥ ቢዘልቅም ራምቦ ግን እንደተለመደው በቅጽበት ዘሎ ከፍንዳታው ራሱን ይሰውራል። ወዲያው ግን የዛሰን ወታደሮች ከሄሊኮፕተራቸው ወርደው ዋሻውን ይወሩታል። ትራውንትማንና ራምቦም ለመዋጋት ሲዘጋጁ ትራውንትማን ራምቦን ወደዚህ አደገኛ እሳት ውስጥ ስለከተተው ይቅርታ ይጠይቀዋል። ራምቦ ግን ፍቅር የሚለዋወጥበት ቅንጣት ያህል ጊዜ አልነበረውም። ትኩረቱ ሁሉ ጠላቶቹ ላይ ነበር።
ያ ባረመኔነቱ የሚታወቀው ኩሮቭ ሰራዊቱን አስከትሎ ወደ ዋሻው ይገባል። ራምቦ ግን ገና ከመጀመሪያው አንዱን ወታደር በቀስት ግንባሩን ብሎ ስራውን ይጀምራል። ከዚያም ሬዲዮኑን አንስቶ በቀጥታ ለዛሰን ወታደሮችንና መሳሪያን ከምታባክን ለምን አትሆንም ብሎ ጥሪ ያስተላልፍለታል። ዛሰንም የራምቦን ድምፅ ሳያስበው ሲሰማ ደንግጦ ለጥቂት ሰከንዶች ደርቆ ይቀራል። ምክንያቱም ያን ሁሉ ሰራዊት ልኬበትማ አይተርፍም ብሎ ስላሰበ ነበር። ውጊያው ቀጥሏል። ራምቦ እንደመንፈስ ሆነ። በባዶ እጁ ጠላቶቹን አንድ በአንድ መልቀሙን ተያይዞታል። ጓደኛው ትራውንትማንም በጥንቃቄ እየተደበቀ ማጥቃቱን ሲቀጥል፣ ራምቦ ግን በዚያ ተኩስ ውስጥ እንደ ልቡ ከወዲያ ወዲህ ይመላለሳል። ጠላቶቹ አገኘነው ብሎ ሲያስቡ እሱ ቀድሞውኑ ቦታውን ቀይሯል። ነገር ግን ተፋላሚው ኩሮቭ በቀላሉ እጅ የሚሰጥ አልነበረም። የራምቦን እንቅስቃሴ እየተከታተለ በጥቂቱ ርምታ ሊያጠፋው ሲል ራምቦ ቀድሞት እንደተለመደው ጫፉ ላይ ፈንጂ ያለበት ቀስት ኩርቮ ላይ ይለቅበታል። ነገር ግን ኩርቮ በአንዱ ወታደር ተከልሎ ቀስቱን ቢከላከልም ፍንዳቱ አንስቶ ያፈርጠዋል። ከዚያም ሁሉንም ጨረስን ብለው እነ ራምቦ ከዋሻቸው ሲወጡ ደስታቸው ብዙ አልቆየም ነበር። ያ ፊቱ በፍንዳታ የተቃጠለው ኩሮቭ በድጋሚ ብቅ አለና ሁለቱ ጉልበተኞች ፊት ለፊት ይገናኛሉ። ፍልሚያቸው እጅግ ብርቱ ነበር። ኩሮቭ ራምቦን አንቆ ሆዱ ላይ የነበረውን ቁስል እየመታ ሊጨርሰው ይሞክር ጀመር። ራምቦ ግን የኩሮቭ ዩኒፎርም ላይ ታስሮ የነበረውን ቦምብ ቁልፍ ወዲያውን ይነቅለውና አንገቱ ላይ ገመድ አስሮ ወደ ዋሻው ውስጥ ሲለቀው ኩሮቭ በአየር ላይ እንዳለ ቦምቡ ፈንድቶበት አይሆኑ አሟሟት ይሞታል። ከዚህ በኋላ ሁለቱ ጓደኛሞች በጀግንነት በኩራት ዋሻውን ለቀው ሲወጡ በድጋሚ ግን ሌላ ፈተና ይጠበቃቸው ነበር። ከፊት ለፊታቸው በርካታ ታንኮችና ወታደሮች ተሰልፈው እየጠበቋቸው ነው። ዛሰንም በድምጽ ማጉያ መሳሪያችሁን አውርዱ፣ እጃችሁን ከሰጣችሁ ፍትሃዊ በሆነ መንገድ ነው ፍርድ የምንሰጣችሁ እያለ ሊያታልላቸው ይሞክራል። እነ ራምቦ ግን የመጣው ይምጣ ብለው በነዛ እንዳሸን በበዙት ወታደሮች ላይ በልበ ሙሉነት ተኩስ ከፍተው አንዱን መኪና ያጋዩትና ዘሎ ወዳገኙት ጉድጓድ ውስጥ ገብተው ይሸሸጋሉ። ከዚያም የሚዘንብባቸውን የጥይት ዝናብ ያባሩ ጀመር። በዚህ መሃል ግን እነ ራምቦ ተስፋ ቆርጦ በነበረበት ሰዓት አንድ ያልታሰበ ድጋፍ ይመጣላቸዋል። እነዚያ በወታደሮቹ ግፍ የተማረሩት ተዋጊዎች በፈረስ እየጋለቡና በወኔ እየተኮሱ ጠላቶቻቸውን መበታተን ይጀምራሉ። በለው ጣሊያንና ኢትዮጵያ የአድዋ ድል ጦርነት አስመሰሉት ማለት ነው። ዛሰን ከላይ ሆኖ ተኩሱ ቢከፍትባቸውም ራምቦ ግን ግርግሩ ተመችቶት የአንዱን ወታደር ታንክ ቀምቶ መንዳት ይጀምራል። በራምቦ ታንክና በዛሰን ሄሊኮፕተር መካከል ሆነ። ሁለቱም ይተኩሳሉ፣ ግን ሁለቱም ኢላማቸውን መምታት አልቻሉም። ትራውንትማንም በውጭ በኩል ሆኖ ወደ ሄሊኮፕተሩ መተኮስ ስላላቋረጠ በመሃል ትክክለኛውን ኢላማ አግኝቶ በመጨረሻም ዛሰንና ረዳቱን መጥቶ ይጥላቸዋል። በዚህ ጊዜ ሄሊኮፕተሩ መሪ አጥቶ በቀጥታ ወደ ራምቦ ታንክ እየተምዘገዘገ ይመጣል። ትራውንትማንም ራምቦን እባክህን ውጣ እያለ ቢጮህም ጊዜው ግን በጣም አጭር ነበርና ሁለቱ የብረት ማሽኖች ተጋጭተው አካባቢው በጭስና በእሳት ይሸፈናል። ከጥቂት ደቂቃዎች በኋላ ግን ራምቦ ራሱን ስቶ ከነበረበት ሰመመን ውስጥ ነቅቶ ከታንኩ ውስጥ ይወጣል። ራምቦ አለቃውን አትርፏል። መሱድና ሰራዊቱም ከነዛ ጨቋኝ ወታደሮች ነፃ ወጥተዋል። በዚህም ራምቦን ከልባቸው አመስግነውት ሊለያዩ ሲሉ ሙሳ ግን ራምቦን እዚሁ አብሯቸው እንዲቀርና ለቀጣይ ጦርነቶችም እንዲረዳቸው ይጠይቀዋል። ራምቦ ግን በበኩሉ የእሱን ድርሻ እንደጨረሰ ነግሯቸው ከትራውንትማን ጋር አብረው ሲጓዙ ታሪካችን ይጠናቀቃል። የኔም ቤተሰቦች ይህ ምርጥ ፊልም የሚያስተምረን አንድ ሰው ለጓደኛውና ለሚያምንበት ዓላማ እስከ መጨረሻው ከቆመ ምንም ያህል ጠላት ቢበዛበትም ማሸነፍ እንደሚችል ነው። ራምቦ ጦርነት አልፈለገም፣ ነገር ግን ግፍን ሲያይ ወደ ኋላ እንደማይል ዳግመኛ አሳይቶናል። ቪዲዮ ከተመቻችሁ ላይክ፣ አስተያየት ካላችሁ ደግሞ ኮመንት፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በሌላ ቪዲዮ እስከምንገናኝ ይመቻችሁ። የኢትዮ ፊልም እስኪዩጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሀሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።